አንቺን ጉዷል ተከትሎሽ ብዙ ማለት ተሽሎኛል። እግዚአብሔር ይመስገን። ማታውን ትንሽ ተሽሎኛል። ያቃጥለኝ ነው ቀንሶኛል እንጂ አዲስ ነገር የለም። የሆነ በህይወቱ ደስተኛ አልመሰለኝም። አላቅም እንግዲህ ቤቶች ሰው የለም እንዴ? ምንድን ነው ድምጻችሁ ጠፋኩ። አለን ሰላም ሰላም፣ እንዴት ናችሁ? የኢዮብና የሀና ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ በባለፈው እንዳያችሁት ኢዮብን ልጠይቀው ሂጄ ነበር፣ ጸበል ወስጄለት። ከዛ በኋላ እንትን አላልኩትም፣ ሂጄ አልጠየቅኩትም። በስልክ ግን አውርቼው ነበረ፣ ግን ብዙም በነፃ ሊያወራኝ አልቻለም። የሆነ በህይወቱ ደስተኛ አልመሰለኝም። አላቅም እንግዲህ እና ብዙዎቻችሁ ደግሞ ኮሜንት ላይ እየጠየቃችሁ ነበረ፣ ደህና ነህ ወይ፣ እንዴት ነህ፣ ምን ላይ ደረስክ ምናምን እያላችሁ ነበረ። እና እንግዲህ ለእኔም ለእናንተም ለማሳወቅ ያክል በቪዲዮ መጥቻለሁ ማለት ነው። ያው እሱም ደግሞ አትጥፊ፣ ከዚህ በኋላ እኮ ቤተሰብ ነሽ አንቺ፣ ኦልሬዲ ተቀላቅለሽናል። አንዴ ሰው መጥቶ ሰው ፋሚሊ ሆኖ ሲጠፋ ይከፋናል፣ ይደብረናል ምናምን ስላለ ለእናንተም ደግሞ እንድታዩ ከኔ ጋር ያለውን ነገር ተሽሎት ነው ምን ላይ ደረጃ ደረሰ እና ደግሞ ቀጣይ ደግሞ ጸበል ወስደዋለሁ ብያለሁ። እሱ ደግሞ እንግዲህ እንሄዳለን ምናምን ስለው ብዙም እንትን አለ፣ መሄድ ፍላጎት ያለው አይመስለኝም። ግን ደግሞ አንዳንዴ ጸበል የሰው ልጅ ሊሄድ ሲያስብ ብዙ መሰናክሎች ይበዙ የለ ያ ነገር ስላለ ያው እንደምንም ብዬ ወስደዋለሁ እና ዛሬ ደውዬለታለሁና ቤታቸው ሄዳለሁ ማለት ነው። እና ያለውን ነገር አሳያችኋለሁ። ቤተሰብ እንግዲህ የኢዮብና ሀና ቤተሰቦች ከዚህ በኋላ እኔም ከነሱ ቤተሰብ ሁኛለሁ፣ ከእናንተም ጋር ፋሚሊ ስለሆንኩኝ ሰብስክራይብ እያደረጋችሁ አበረታቷቸው። እውነት ለመናገር እኔ ኢዮብን እንደዚህ በጣም ቤተሰቦቻቸው በቃ በጣም ምርጥ ናቸው። የእነሱን ፋሚሊ ከተቀላቀልኩኝ በኋላ የሆነ በቃ ያላቸው ፍቅር፣ መተሳሰብ፣ ለሰው ያላቸው ክብር ምናምን ደስ ይላል በጣም ማለት ነው። ማለት ከጠበቅኩት በላይ ነው። አንድ ሰው እንግዲህ በሚዲያ አይታችሁት ከቀረባችሁት በኋላ ማለት ስታዩትና እንደዚህ አይታችሁትና ስትቀርቡት ባህሪው እናንተ የገምታችሁትና ያ ሰው ሆኖ የምታገኙት ይለያል አይደለ? እኔም ደግሞ ኢዮብ በጣም የዋህ ደግ፣ ሩህሩህ በቃ ምን ልበላችሁ እንደ ወንድሜ ማለት ነው እንትን ያልኩት ያየሁት እና እንግዲህ እስኪ ያለውን ነገር አብረና ያለን ተሽሎታል ብዬ አስባለሁ። ለውጥ ይኖረዋል ብዬ አስባለሁ። ከሱ ጋር ደግሞ ሆነን አሳያቸዋለሁ ለእናንተ ማለት ነው። እዚህ ቤቶች ሰው የለም እንዴ? ምንድን ነው ድምጻችሁ ጠፋኩ። አለን ደህና መጣሽ ስላለ ቤቢን ይዘሽ አይመችም። እንዴት ነሽ? ደህና ነሽ ወይ? አለ እግዚአብሔር ይመስገን። ኢዮብ በስማ ሰላም ነው? እንዴት ነህ? አለን ደህና ነው ወይ? አለን አማን ነው? እንዴት ነሽ? እግዚአብሔር ይመስገን። አማን ማለት ነው። አሪፍ ምን ነው ፍራሽ ላይ ሆንክ? አይ እዚህ ነው የሚመቸኛው፣ ለዛ ነው። ሰላም ነው? ቁጭ ማለት አትችልም? አይመችም? ነይ ቁጭ በይ። እንደገፍ ስለምንብዬ ነው። አጠገብሽ ነው። ሰላም ነው? እንዴት ነው? እሺ ሰላም ነው? ሳምንቱ እንዴት አለፈ? እንዴት አለፈ? ጥሩ ነበረ። ሰላም አሪፍ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና መጣሽ እህታችን። ሰው ሁሉ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? አለ ተሻለ ወይ? እግዚአብሔር ይመስገን። ምን ለውጥ አለ? ምናምን ነገር አለ? ያው እንግዲህ መኖር ይቀጥላል። ጸበል ምናምን መቼም እንትን አላልኩም። ጸበል ያው በነገር ማለት ለመሄድ ትንሽ ያው አልተመቸኝም። እስቲ እንግዲህ እግዚአብሔር በፈቀደ ቀን ነው የሚሄደው ብዬ አስባለሁ። ለመሄድ ብዙ ጊዜ አስባለሁ፣ አላውቅም ብቻ አልተሳካልኝም። እንዲሳካልኝ አይ እንትን እንጂ ጠጣ ምናምን ብዬ ሰጠው። እሱንማ እያደረኩ ነው ግን ያው አሁን እኮ 3 ቀን 4 ቀን እየሆነ ነው። እንትን ካልክ 4 ቀን ማለት ነው። ሰኞ አካባቢ ነው የመጣሽው? አዎ ሰኞ፣ ዛሬ 4ኛ ቀን ማለት ነው። ግን እግዚአብሔር ይመስገን አሁን እንደውም በጣም አሞኝ ነበር ትናንት ወዲያ ማለት ነው። አይደል? የምሬ ነው። አሁን እዚህ ጋር እንትን ምንድን ነው የሚባለው
ለጥፌበታለሁ እዚህ ጋር ማለት ነው የሚለጠፈውን ነገር እና እሱ ደግሞ ትንሽ አስታክሶልኛል እንደ እውነት ለመናገር። ሕክምና ምናምንም አልሄድክም? ሕክምናማ ያው አልሆነም ማለት አንዱ ላይ የሚሉኝ ሌላ ነው፣ አንዱ ላይ የሚሉኝ ሌላ ስለሆነ ያው አልሄድም ብዬ ወስኜ ትቼዋለሁ ማለት ነው። ምክንያቱም የመንግስት ሂጄ ነበር፣ ከመንግስት ደግሞ እንደገና ወደ ሌላ ቦታ ስለላኩኝ ያው ታውቁት ማለት ነው እና ጸበሉንም ምንም እንዳልሽ እያደረኩ ነበረ። ነገር ግን በጣም አመት ትናንትናና ትናንትና ወዲያ ይመስለኛል በጣም እያመኝ ነበር በጣም። ከዛ የሆነ የሚሸጥ አለ ፕላስተር የሚባል ታይገር ፕላስተር ማለት ነው እና እሱን አሁን የሁለተኛ ቀን ነው ከለጠፍኩበት አላነሳሁትም። ከዚህ እስከዚህ ፕላስተሩ አለ እዚህ ጋር እንደው ምናልባት የሚታይ ከሆነ ማሳየት ይቻላል። እሱን ለጥፌ ነው ማለት ተሽሎኛል፣ እግዚአብሔር ይመስገን። ማታውን ትንሽ ተሽሎኛል፣ ያቃጥለኝ ነው ቀንሶኛል እንጂ አዲስ ነገር የለም። እኔስ ትንሽ ተሽሎኛል፣ እግዚአብሔር ይመስገን። እግዚአብሔር ይመስገን ነው ይባላል። እንግዲህ ዛሬ ያው ተመልካቾች ብዙም ጥያቄም እየጠየቁ ስለሆነ እንዴት ነው ተሻለ ወይ አይታችሁ ከሆነ በጣም ነው የሚጨነቁት ነው ተመልካቾች። እንዴ በቃ ለአንተ ያላቸው እንትን ይለያል እና ለእነሱም ለማሳየት ያክል ነው ለውጥህን ምን ላይ ደረሰ ተሽሎት ነው የሚለውን ነገር ለማሳየት ያክል ነው እንግዲህ ዛሬ በቪዲዮ ያደረኩት። አይ ትክክል ነሽ ማለት እግዚአብሔር ይመስገን። አሁን ደስ የሚለው ነገር የኔ የዩቲዩብ ተመልካቾቻችን በሙሉ እኔ እንጃ ምንም ኔጌቲቭ ቲንከር የለም፣ ሁሉም ፖዘቲቭ ቲንከር ነው ለኔ እና በጣም ነው የማመሰግናቸው፣ በጣም ነው የምወዳቸው። ምክንያቱም ሁሉም አይተሽ ከሆነ አንድ እንኳን እግዚአብሔር ያሽልህ እንዴት ነው ማለት በቃ እንዴት ነው አልተሻለህም ወይ የሚል ነገር ነው ኮሜንቱ ላይ እንዳለ እና በጣም ነው በዚሁ አጋጣሚ ማመሰግናቸው። አንቺም እንግዲህ በቪዲዮ ነው የመጣሽው፣ እንግዲህ ምንም ማድረግ አልችልም። ምናልባት ያው በቪዲዮ መጀመሪያ ቪዲዮ ስላስገባንሽ ያው በቪዲዮ ባለ ኤቪደንስ ለማሳየት ምክንያቱም ሁላቸውም በያሉበት የዓለም ዳርቻ ሆኖ በቃ ከመጀመሪያውም ከስር መሰረቱም ስለሚያውቁ የእናንተን ህይወት ታሪክ አጀማመራችሁ ምናምን ስለሚያውቁ ያስጨንቃቸዋል። በቃ ይሄ ልጅ እንዴት ነው ምን ላይ ደረሰ ምን ተሽሎት ነው ብቻ አንድ ሰው ስታውቀው አላረ እንደ ፋሚሊ ነው የምትሆን እንደ ቤተሰብ ነው የምትሆንና ያለበት ሁኔታ ምናምን ያስጨንቃል። ሰውን ስትቀርበው እንደ ራስ አድርገህ ስትወደው ነው የሚያስጨንቅ ገባን እና ያንን እንትን በማድረግ ነው እንግዲህ ለእነሱም ለማሳየት ያክል ደህንነትን ምናምን ያለን ለውጥ እንድትነግራቸው ብዬ ለዛ ነው ትረዳኛለህ ብዬ ተስፋ አደርጋለሁ። እንዲሁም በባለፈው በዚሁ አጋጣሚ አንቺም ተቻኩለሽ ነበር የሄድሽው፣ መምጣትሽ ደስ ብሎኛል። ምናልባት ቪዲዮ እንዳለ እንኳን ቪዲዮ ወይም ካሜራማን ይዘሽ እንደመጣሽ አላወኩም ነበረ። ስልክ ማን ነው ላስወጣ ስልኬኛ ካካው ነበር አጋጣሚ አላየሁም። ነገር ግን በባለፈው ተቻኩለሽ ስለሽ አሁን እንደውም በሰፊው ያው ቡናም ጠጥተሽ ዘና ያው መብራት እንግዲህ የለም እንደሚታወቀው እኛ ቤት ብዙ ጊዜ ቡና ጠጥተሽ ማን ያለች ልጁን እንግዲህ ይዝላታል ያስቸግራታል። ቡና ጠጥተሽ ምን ብለሽ ያው እንሸኝሻለን ማለት ነው። እንግዲህ እንኳን ደህና መጣሽ። ምክንያቱም ያው እንግዲህ ግን አስፈላጊ አይደለም። ያው እንግዲህ እንግዳ ማለት እንደ እንግዳ እንድታይኝ ሳይሆን እንድትቸገሩ ምናምን አይ ለመቸገር አይደለም። እንግዳ ነሽ አንቺ እንግዳ ነሽ። አንድ ጥቁር እንግዳ ቤታችን መጥቶ እውነት ለመናገር በባዶ ነው ሄድሽው ያለምን ነገር ቸኩያለሁ በቤተክርስቲያን ብለሽ ደብሮን ነበር። አቅርቤ ስላየዋችኋል አይደል እንደ ወንድሜ ስላየው ምናምን ነው እንጂ ዘና ብለሽ ተጫውተሽ ትሄጃለሽ ምናምን ይፈላል እና እንግዲህ ውድ ቤተሰቦችን ማስተላለፈው ነገር ያው እግዚአብሔር ይመስገን እያሉ መኖር ነው። እግዚአብሔር ይመስገን በጣም ማለት ያው የሚደረገውን ነገር እያደረኩ ነው። ያው እንግዲህ እሷ እህታችን ብርቱካን እንደሚታወቀው ከሩቅ ቦታ ነው ይዛልኝ መጣች። ያው ያን ነገር እያደረኩ ነው። ጸበል እሄዳለሁ ብዬ ነበር ባለፈው ቪዲዮ ላይ ስንሰራ እንደሚሄድ ነበረ። ግን ያው ማልሄድባቸው ምክንያቶች አንዳንድ ነገሮች ይኖራሉ። ለምንድን ነው መሄድ የማትፈልገው? ያ ሰክሬት ነው። ለራሴ ነው። ደግሞ እንድትሄድ ነው የምፈልግ ማለት አሁን ይሄ እንደ መነሻ እንትን ከዚህ ሞክ ጠጥተህ ከዛ ደግሞ እንድትሄድ አለ አይደል ሄዳ እንድትጠመቅ እንጂ እዚህ ብቻ ጠጥተህ ምናምን እንድትቀር አይደለም። አሁን ባለሁበት መሄድ የማልችልበት ምክንያት የራሴ ምክንያቶች ስላሉ እኮ ለምንድን ነው ማለት ማለት የአንዳንዴ የፋይናንሻል ችግር ምናምን ከሆነ ደግሞ ያው ቤተሰብ ምናምን ስላሉ እነሱ ጋር ምናምን ተጋግዘን እንትን ትላለህ ያለውን ነገር ተጋግዘን ትሄዳለህ እንጂ በትንሹ ነገር በትንሽ ምክንያት እንትን ብሎ እግዚአብሔር ከፍ በሚፈቅድ ጊዜ ያው ማለት በጣም ብዙ ሰዎች ያው ድጋሚ ሆነብኝ እንጂ ስውሯ ማርያም በጣም ብዙ ሰው ጋይድ እያደረገኝ በጣም እና እኔ እንጃ ምን እንደሆነ አስረውኛል። እዛ ለመሄድ ብዙ ነገሮች በቃ እዛ ለመሄድ በጣም አስረውኛል።
ግን እሄዳለሁ አንዴ በቃ አንድ ቀን አሳካዋለሁ። እግዚአብሔር በጣም እንደ ትልቅ ስኬት ነው እየቆጠርኩት ያለሁት እዛ ለመሄድ። አሁን አንዳንድ ሰው የሆነ ቤት ገዝቼ ወይ ቤት ሰርቼ ሊል ይችላል። እኔ ደግሞ እዛ ለመሄድ ሁሌ አልማለሁ። ሁሌ እግዚአብሔር ነው ዓመት ሊሞላኝ ነው ማለት ነው እዛ ለመሄድ እኮ የሆነ ቀን ቁርጥ አድርገህ መሄድ ነው አምሽ ሊሆንልኝ አልቻለም። ግን እሄዳለሁ። እስቲ እግዚአብሔር ያውቃል ስለሁሉም ነገር። ለምን ታውቃለህ? ሰይጣን የሆነ ትንሽ የክፍተት ምክንያት ነው የሚፈልግ። አንዳንዴ ይፈታተናል አይደለ? እንኳን እንደዚህ ራስን እንደዚህ ብለህ አሳምና ይቀርና ነገሮች እንኳን ተሳክተው የሆነ እንቅፋት ይፈጠራል ልትሄድ ባሰብክበት ሰዓት። ስለዚህ አንተ ለእንደዚህ አይነት ቦታ መስጠት የለብህም። የሆነ ቀን ቁርጥ አድርገህ ሁሉ ነገር ግፍ አድርገህ ለራስህ ጊዜ መስጠትና አንድ ቀን ሊሄድ ወስኜ ነበር እውነት ለመናገር ማለት ነው። አንድ ቀን ማለት አሁን እዚህ ገጠር ከገባን ሳይሆን አዲስ አበባ እያለሁ ሊሄድ በቃ ሊሄድ ዕቃ አዘጋጅቼ ሁሉም ነገር ልብስ ምናምን አዘጋጅቼ ጢኒቷን ስልክ ይዤ ማለት ገዝቼ ነበር ትንሿን ለመሄድ ብዬ ማበተማን ገዝቼ መሀል ላይ አመማት ሰው በጣም ታመመች። ሰው የለም ቀረው ማለት ነው። ከዛ በኋላ ግን ለመሄድም ያው ውስጤ ቢያስብም ያው ማልሄድበት ነገር እንዳልኩሽ አለ። ብቻ እሄዳለሁኝ ነው የምለው ነገር በዚህ አጋጣሚ አንቺንም ያው በድጋሚ አዎ በቃ እኔም አሁን የመሄድም ሀሳብም ስላለኝ ያው እንግዲህ አብረን እንሄዳለን። በቃ የሆነ ቀን አመቻችና በቃ ተነስ በምን ሰዓት ብድግ ማለት ነው ያለብን እንጂ ምክንያት ምናምን መፍጠር ጥሩ አይደለም። እስኪ እግዚአብሔር ያውቃል እና ሄዶ መጠመቁ ነው ጥሩ። ምክንያቱም ደጁን ስትረግጥ ራሱ የራሱ ነው ፈውስ አለው። ቤት ውስጥ ስትሆን ብዙ ነገሮች ሊደራረቡ ሰይጣን ሊፈታተን ይችላልና እዛ ሄዶ መጠመቁ ጥሩ ነው። ለውጥ የምታየው ከዛ ከሄድክ በኋላ ነው እንጂ እዚህ ብዙም ለውጥ ላታገኝ ትችላለህ። ግን እዛ ሄደ ደግሞ ለራስ ጊዜ ሰጠህ ከምንም በላይ ራስ ነው አይደለም? ራስ ደህና ሲሆን ነው ሁሉም ነገር እንትን የሚል ጥሩ የሚሆነው። ስለዚህ ቅድሚያ ለራስ ሰጥ እና ቀኖችን አመቻችና እኔም የመሄድ ሀሳብ ስላለኝ አብረን እንሄዳለን። ነገርኩሽ እኮ ማለት አሁን ላይ ባለሁበት መሄድ ማልችልበት ራሴ ምክንያቶች አሉኝ። ማይወራ ማለት ማውራት አልፈልግም፣ ሚዲያ ላይ ማውራት አልፈልግም። ግን በአሁኑ ትንሽ መሄድ አይመስለኝም ምናልባት በአሁኑ ባለሁበት ማለት ነው። ግን እኮ ለመቼ ነው ታዲያ ሀሳብ እግዚአብሔር በፈቀደ ቀን ነው ብያለሁ። እግዚአብሔር በፈቀደ ቀን ነው እንጂ ማለት አሁን በዚህን ቀን እንሂድ ብትይ ያው ብዙ ማለት የሚመቻቹ ነገር ነው። መንገድ ስትሄጂ ብዙ ማመቻች የምትችሉ ነገሮች አሉ አይደል? መንገድ ነው የምትሄጂው የምትሆኚው አይታወቅም። ማለት ፈጣሪን አምነህ ብቻ ብትሄድ ጥሩ ማለት ያስፈልግህን ብቻ ነገር ይዘህ በቃ ምንድን ነው የሚባለው ማለት ፈጣሪንማ አምኜ ነው እየኖርኩም ያለው ማምናለሁኝ። ግን ፈጣሪን ባምንም ደግሞ የሆነ አለ አይደለ የሆነ ነገር አድርገሽ ነው ምንድን ነው የሚባለው ቅድመ ሁኔታዎች አሉ። ልክ ነህ። ዝግጅት ምናምን አለ፣ ግን የዚህ ያህል አስፈላጊ ነው ብዬ አላስብም። በጣም እንትን ማለት አስፈላጊ ናቸው። ምክንያቱም ብዙ የሚያስፈልጉ ነገሮች አሉ። እነዛን አንዳንድ ለምሳሌ እኔ አሁን መንገድ ነው እየወጣ ያለሁት እዚህ ለምን እንደተቀላ አሁን የሩቅ ሀገር አይደለም። ነገሮችን ቀለል አድርገህ ማየት ይሻላል። እንዴት አድርጌ ይሄ ራሱ አንዱ እንትን ነው። ይሄን ተናገርኩኝ። ምናልባት ሌላውን ነገር ያው ሚዲያ ላይ መናገር አስፈላጊ አይደለም። ኤኒዌይስ አንድ ቀን እንሄዳለን እግዚአብሔር በሚፈቅድ ቀን ራሴ ጠርቼሽ እንሄድ ብዬ ወይ እንሄድ ይሆናልና በዚሁ ብንሰጋ አሪፍ ነው ንግግራችንን። በሚቀጥለው ደግሞ ያው እንግዲህ ማለት በሚቀጥለው ስልሽ በባለፈው እንዳልኩሽ ዝም ብለሽ ነው ሄድሽው። ዛሬ ያው ቡና ጠጥተሽ ፏፏ ብለሽ ተዝናንተሽ ያው ልጁ እንግዲህ ምናልባት ይተኛል ወይ ደግሞ ከዛ ነው የሚይዛለው እንግዲህ ቀስ እያልኩም ቢሆን ቡና ጠጥተሽ ፏ ብለሽ ትሄጃለሽ ማለት ነው። ጥቁሯ እንግዳችን በዚሁ ብናቆም ደስ ይለኛል። ማለት ያው ሳልዘጋጅበት ነው እንግዲህ ቪዲዮ ይዘሽ የመጣሽው። እንግዲህ አንድ ቪዲዮ ከገባን ደግሞ እንግዲህ ይቀጥላል ማለት ነው። ግን አሁን ገደም ልበል ትንሽ ቁጫትንም ጠፍቶ ካንቺ ነጎዷል ተከትሎሽ ብዙ ሄዷል። ጊዜያቶች ነጎዱ ዘመናትም አለፉ አይኖቼ አንቺን ሲሹ አለፉ።